የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላም ለእናንተ ይሁን። ዛሬ የምናከብረው በዓል የገሊላው ቃና ሰርግ የምናከብርበት ነው። ስለዚህ የሃይማኖታችን ምስጢር ያለ ጥርጥር ታላቅ ነው። እሱም በሥጋ ተገለጠ፣ በመንፈስ ጸደቀ፣ ለመላእክት ታየ፣ በአሕዛብ ተሰበከ፣ በመላው ዓለም ታመነ፣ በክብር አረገ የሚል ነው። በገሊላ የምትገኘው ቃና ከናዝሬት በስተሰሜን ምስራቅ 14 ኪሎ ሜትር ርቀት ላይ የምትገኘው አሁን ኬፍቃና የምትባል ቦታ ነበረች። የመጀመሪያው የተጠቀሰው እንግዳ እዚሁ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ናት። የሰርግ ክብረ በዓላት በእስራኤል ለረጅም ጊዜ ይቆያል። እንደኛ ነው እስከ 1 ወር የሚቆይ እዚህም አለ። ስለዚህ በበዓሉ ወቅት ዘመዶችና ጓደኞች አዲስ ተጋቢዎችን ለመቀበል ይመጣሉ። የሚያልፉ ሰዎችም እንኳ ሊሳተፉባቸው ይችላሉ። ወይን ጠጅ በማዕድ ውስጥ እንደ አስፈላጊ ነገር ተደርጎ ይታይ ነበር። የኛ ጠላ እንደማለት ነው። የበዓሉ ድባብ ለመፍጠርም ረድተዋል። ሴቶች እንደኛ የምግብ አቅርቦቱን ይንከባከባሉ ነበር። እዚህ ላይ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ እጅዋን ትሰጥ ነበር። ይህንም የወይን ጠጅ እያለቀባቸውን መሆኑን የተገነዘበችው በዚህ መንገድ ነበር። በሕይወት ውስጥ ያሉ ሁሉም ሁኔታዎች መልካም መሆናቸው ለማሳየት ኢየሱስ በድንግል ማርያም ንጹሕ ማኅፀን ውስጥ ለመወለድ ተወስነዋል። ከተወለደ ብዙም ሳይቆይና ከሐና ከነቢያት ከንፈሮች ምስጋና ተቀበለ እና በወጣትነታቸው በታጨቱ ጥንዶች ተጋብዞ ሰርጉን በመገኘቱ ይህንን የሰርግ ድባብ አከበረ። የክርስቶስ በሰርጉ ላይ መገኘት በጋብቻ ውስጥ በተጣመሩ ወንድና ሴት መካከል ያለውን ፍቅር እንደሚባርክ የሚያሳይ ምልክት ነው። እግዚአብሔር ጋብቻን በፍጥረት መጀመሪያ ላይ አቋቁመዋል። ኢየሱስ ይህንን አረጋግጦ ለጋብቻ ክብር ከፍ ከፍ አደረገው። ወንጌላዊው ዮሐንስ የኢየሱስ እናት የሚል ቅጽል ይሰጣታል። ይህ የቅዱስ ዮሐንስ የሰጣት ማዕረግ ነው። እዚህና በቀራንዮ ላይ 2 ጊዜ ብቻ ነው እመቤታችን የምታየው። ይህ የማርያምን እመቤታችን በቤዛነት ውስጥ መሳተፏን ያሳያል። በቃናና በቀራንዮ መካከል በካርታ ምሳሌዎች ሊሳሉ ይችላሉ። እነዚህ ምሳሌዎች የሚገኙበት ኢየሱስ ባደረጋቸው ነገሮች ሁሉ ውስጥ ማርያም እንደነበረች ለማሳየት በኢየሱስ ተልእኮ ሕይወት መጀመሪያና መጨረሻ ላይ ትገኛለች። ክርስቶስን ከመምጣቱ በፊት የመሲሁ መምጣት ምልክቶች በብዛት በብሉይ ነበሩ ወይም ይታያሉ ወይም ይገኛሉ። መዝሙር 85 ቁጥር 12 ጌታም በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች ይለናል። በትንቢተ አሞጽ እንዲህ ይላል፣ እነሆ አራሹ አጫዱን ወይም ጠማቂውም ዘሪውን የሚቀድምበት ወራት ይመጣል ይላል ጌታ። ተራሮችም ጣፋጭ የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ።
የሕዝቤን የእስራኤል ምርኮ እመልሳለሁ፣ የፈረሱትንም ከተሞች ዳግም ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ የአትክልት ስፍራዎችንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸው ላይ እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል። ስለዚህ መሲህ በሚመጣበት ጊዜ የተረፈረፈ ለሁሉም የሚበቃ ወይን ይጠጣሉ እንደማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ትልቅ በዓል ሲሆን ይህ ትልቅነት ደግሞ በእናቱ ማርያም ትእዛዝ ክርስቶስ የመጀመሪያው ተአምር በቃና በተካሄደው የሰርግ ድግስ ላይ ሰርተዋል። የሰርግ ድግስ በሰማይ የበጉን ዘላለማዊ የሰርግ ድግስ ያመለክታል። በዚህ ድግስ በክርስቶስና በእያንዳንዱ ምስጢራዊ አካሉ ማለትም በቤተ ክርስቲያኑ በእኛ መካከል ፍጹምና ደስተኛ አንድነት ይኖራል። በቃና የተካሄደው የሰርግ ድግስ ክርስቶስ እስከ ቅዱስ ምስጢር ደረጃ ያነሳውን ጋብቻ ቅድስና መረጋገጫ ነው። ማርያም ለሙሽራት ድግስ ደስታ ያላትን እንክብካቤና ርኅራኄ ገልጻለች። ማርያም ለሙሽራት ድግስ ደስታ ያላትን እንክብካቤና ርኅራኄ ገልጻለች። የእናትዋ አሳቢነት በኃይለኛ ምልጃ አማካኝነት ለእያንዳንዱ ሰው አሁንም ይቀጥላል። እመቤታችን እንዴት እንደምጸለይና በእምነትም እንደምታማልድ ይገልጽልናል። እመቤታችን በቃና ዘገሊላ ለሰርግ ጋብቻ የሚያስፈልግ ነገር እንዲያሟሏ ልጅዋን ትለምናለች። ይህ የሌላ ግብዣ ምልክት ነው። የምን ምልክት? ይኸው ሙሽራው የሆነች ቤተ ክርስቲያን በጠየቀችው ጊዜ እዚህ የተሰበሰብነው ዛሬም አሁንም ሥጋ ወደሙ የሚሰጥበት የበጉ ሰርግ ነው። ስለዚህ ይህንን በማሰብ ለእኛ በዚች ዕለተ እሁድ ምን መልእክት አለው? ለእኛስ ምን ይለናል? የሰርጉ ባለቤቶች ኢየሱስና ማርያም ወደ ሰርጋቸው በመጋበዛቸው ዕድለኞች ናቸው። ምክንያቱም የኢየሱስና የማርያም መገኘት ውጤቱ ምን ሊሆን እንደሚችል ስለሚታወቅ ነው። እኛም ኢየሱስ በሕይወታችን፣ በቤታችን፣ በማኅበራችን፣ በአካባቢያችን እንዲገባና እንዲኖር ከፈቀድንለት በጸጋ ላይ ጸጋ ደርበና ተባርከን እንኖራለን። ምክንያቱም የሕይወት ምንጭ እንዲሁም የሁሉ ነገር መፍትሔ የሆነው ኢየሱስ ስላለ ነው። እርሱም ከምንለምነውና ከምናስበው እጅግ አብልጦ ሊያደርግ የሚቻለው አምላክ እንደሆነ ሐዋርያው ጳውሎስ ያረጋግጥልናል። ስለዚህ እንደ ሰርጉ ባለቤት ኢየሱስን ወደ ሕይወታችን መጋበዝ አስፈላጊና ለኑራችን ወሳኝ የሆነ ጉዳይ ነው። የምንጋብዘውን ከማንም በላይ በዕለታዊ ጸሎታችን ነው። እግዚአብሔር ይመስገን ጥዋት በምናደርገው ጸሎት እርሱ ውላችን እንዲመራው እንጋብዘዋለን። ማታ ደግሞ የቀን ውሏችን ያስተነተን ስለ ሁሉም ነገር እናመሰግነዋለን። ስለ ስህተታችንም ይቅርታ እንጠይቀዋለን። ሕሊናችንን ስለሚወቅሱን ነገሮች ንስሐ ገብተን ከእርሱ ጋር ያለን ወዳጅነት የበለጠ እናጠነክራለን። በዚህም ኢየሱስ በልባችንና በሕይወታችን ገብቶ እንዲያድር እናደርገዋለን። ቅድስት ድንግል ማርያም ወላዲተ አምላክ ከሁሉም በፊት የኢየሱስ ማንነት ያወቀችና በኢየሱስ ያመነች የእምነት ምሳሌ ናት።
እመቤታችን ወደ ኢየሱስ ጥያቄዋን ይዛ ያቀረበችው በሙሉ እምነት ነው። ከዚህ በፊት ኢየሱስ ምንም አይነት ተአምር ባያደርግም እንኳ ማርያም ምንም አይነት ጥርጣሬ አላደረባትም። የማርያም እምነት ለእኛ አብነት የሚሆነው ነው። ኢየሱስ በሕይወታችን ውስጥ ካለና እንዲሠራ ከፈቀድንለት ትርጉም ያጣው ሕይወት ጣፋጭና የተዋበ መልክ እንዲኖረው ያደርገዋል። ይህ ከሆነ ደግሞ ሌሎችንም ይስባል። ከእኛ ሕይወት በሚመነጨው መልካምና ጣዕም ያለው ንግግርና አኗኗር ብዙዎችን ወደ ቤተ ክርስቲያን እንዲመጡ ያደርጋል። ስለዚህ ነው የድሮ ወይም ቀደምት ክርስቲያን ሕይዋቸው እንዴት እንደሚዋደዱ እየተባለ የነበረው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ይህንን ስናስብ ይህንን እርሱም ስለኛ መድኃኒታችን ኢየሱስ ክርስቶስ እርሱንም ስለኛ ችግር መፍትሄ እንዲሰጥ እመቤታችን ጠይቀዋለች። ልጆቼ ይህ ነገር የላቸውም እኮ እያለች ሁሉም እገዛዋን ታደርጋለች። እኛም ደግሞ እርሱ የሚላችሁን አድርጉ ወይም እርሱን ስሙት እያለች ወደ እርሱ እንድንሄድና ሁሉምን ነገር ከእርሱ መሆኑን አውቀን እንድናዳምጠውና ከእርሱ እንድጠብቅ ትመክረናለች። የተባረከ የተቀደሰ ቀን ያድርግልን።